ክቡር አባታችን መላከ ኃይል አባ በድንግል የደብር አስተዳዳሪ፣ ክቡር አባታችን መላከ ጽዮን አባ ኃይለ ጊዮርጊስ፣ ክቡር አባታችን አባ ገብረማርያም፣ ክቡር አባታችን አባ ገብረስላሴ መላከ ብርሃን መላከ ፀሐይ አባ ገብረስላሴ፣ የደብሩ ካህናት ከአቅራቢያ አድባራትም የቀሩብን የመጣችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ሁላችሁ በዓሉን ለማክበር እዚህ የተገኛችሁ የታደማችሁ ሁላችሁ በእግዚአብሔር ስም እንደምን አረፈዳችሁ። አምላካችን እግዚአብሔር ከዚህ ሰዓትና ሰዓት ስለደረሰ ስሙ ለዘላለም የተመሰገነ ይሁን። መጀመሪያ በዓሉን የምናከብርበትን ነው ዋና የሚባለው ነጥብ በተወሰነ መንገድ እንጨብጣለን። ከዚያ አድርገን የወሰንነው ቃል በተወሰነ መንገድ ለማብራራት እንሞክራለን። በውስጡ የዕለቱን ታሪክ ለማየት እንሞክራለን። እግዚአብሔር ይፍቀድልን። ነበረ መግቢያ ላይ ያልኩት አቤት አይሰማ ውሃ በላኝ፣ ውሃ ወሰደኝ፣ ውሃ አጠጪኝ። ማነው ያለው? ጌታችን ኢየሱስ ክርስቶስ። ለማን ነው ያለው? ለሳምራዊቷ። በዚህ ጥሩ አባት ጥሩ መምህር ስላሏችሁ ፍንጩን ሰጠኋችሁ፣ እናንተ እስከ መጨረሻ ሄዳችሁበት። ስለዚህ የምናካፍለው ልምድ ሳይሆን የሚኖረው የምንካፈለው ልምድ ነው የሚኖረው ማለት ነው። በዓሉን የምናከብርበትን ቢያንስ 3 ነጥብ እናንሳ። የመጀመሪያውና ሁላችን በስፋት የምናውቀው እናታችን እመቤታችን ቅድስት ድንግል ማርያም የምህረት ቃል ኪዳን የተቀበለችበት ዕለት የሆነ በዓሉን እናከብራለን። ኪዳነ ምህረት የምንለውም ከዛ የተነሳ ነው። የምህረት ኪዳን ማለት ነው። እንዲሁ ስምም ሊሆን ይችላል። ኪዳነ ምህረት ነው፣ ስም ሊሆን ይችላል። በዘይቤ ደግሞ ሲተረጎም የምህረት ኪዳን ተብሎ ሊተረጎም ይችላል። 5 አይነት ኪዳናት አሉ በብሉይ ኪዳን ትምህርት ውስጥ ከኪዳነ አዳም ጀምሮ በዝርዝር በቅደም ተከተል የሚጠቀሱ የኪዳን አይነቶች አሉ። ከነዚያ መካከል አንዱ ኪዳነ ምህረት የሚለው ነው። ኪዳነ አዳምና ኪዳነ ምህረትን አነጻጽረን ስንመለከተው ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል ፍጻሜ ያገኘው በእናታችን በቤታችን በቅድስት ድንግል ማርያም ነው። አምላካችን ከሰማያት ወርዶ ከእሷ ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ነው ያዳነ። ስሙ የተመሰገነ ይሁን። የመጀመሪያው ኪዳንና የመጨረሻው ኪዳን በዚህ መንገድ ይነጻጸራል ማለት ነው። የዛሬው ኪዳን ደግሞ ድህነት ከተፈጸመ ድህነት ከታወጀ በኋላ ሰው እያወቀ በድፍረት ሳያውቅ ደግሞ በስህተት ኃጢአት እየሰራ ከእግዚአብሔር ጋር ይጣላል፣ ከእግዚአብሔር ይለያል፣ ከእግዚአብሔር ይርቃል። ስለዚህ መልሶ ደግሞ እንዲቀርብ እናታችን እመቤታችን ቅድስት ድንግል ማርያም በተለይ ሰኔ 21 ቀን ጎልጎታ በሚባለው ስፍራ ላይ ቆማ ከልጇ ጋራ እንዲህ ያደረገ ቢኖር እንዲህ የሆነ ሰው ቢኖር ስለ እኔ ስትል እባክህ እንዲህ ያለውን ኃጢአተኛ ማረልኝ እያለች ለምናው ስለ አንቺ ስል እምራለሁ ብሎ አምላካችን ቃል ገብቷል። ቅድም ታስታውሱ ከሆነ የተነበበው ወንጌል ይህንን የሚያስረዳ ነው። በገጻው የተቀመጠው እንግዲህ ያያችሁ አይታችሁ ሊሆን ይችላል። አባታችን መላከ ኃይል አዲስ ሀሳብ የመጣ ስለመሰላቸው ወደዛኛው ለመለስ አስበው ነበር። አባታችን መላከ ጽዮን ደግሞ የዕለቱን በዓል ይሄኛው ይገልጣል በሚል ማለፍ አስበናል። በኋላ ታስታውሳላችሁ። ቁጥር ስንት ነበረ?
ከ40 ጀምሮ እና ማጠቃለያው ቃል እውነት እውነት እላችኋለሁ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ያጠጣ ዋጋው ምን አይልበትም? አይጠፋበትም። ይሄ ቃል ኪዳን ነው። እንኳን በእመቤታችን በቅድስት ድንግል ማርያም ስም በእናቱ ስም የምናደርገው ነገር ይቅርና ከነቢያት በአንዱ ነቢይ ስም በሙሴ ስም ሊሆን ይችላል፣ በኤልያስ ስም ሊሆን ይችላል፣ በኢሳይያስ ስም ሊሆን ይችላል፣ በኤርምያስ ስም ሊሆን ይችላል። ከደቀ መዛሙርቱ በአንዱ ስም በማቴዎስ ስም ሊሆን ይችላል፣ በጴጥሮስ ስም ሊሆን ይችላል፣ በማርቆስ ስም ሊሆን ይችላል፣ በሉቃስ በዮሐንስ ስም ሊሆን ይችላል። ከነዚህ በአንዱ ስም ቀዝቃዛ ጽዋ ውሃ ያጠጣ ሰው ዋጋው በሰማይ አይጠፋበትም። ይህንን ወንጌላዊ ኪዳን ለማጽናት አንዱ አለው ምክንያታችን እናታችን ቤታችን ቅድስት ድንግል ማርያም ናት። ይህንን ሀሳብ ይዘን ወደ ሁለተኛው ሀሳብ ስንሻገር ብዙ ኃጢአት ሰርቶ በእናታችን በቅድስት ድንግል ማርያም ምልጃ ያገኘውን በተለየ ስሙ ስምዖን ተብሎ የሚታወቀውን በግብሩ ስሙ ደግሞ በላዔ ሰብእ ሰው በልታ ማለት ነው። ሰው ይበላ ማለት ነው። ሰው የበላ ወይም ባለበት ሲገለጥ እሱ ምሕረት ያገኘበትን እያሰብን ነው በዓሉን የምናከብረው። አንደኛው ምንድን ነው ብያለሁኝ? እሺ ሁለተኛው ሁለቱም የለም። ታዲያ ስትመለሱና ሰው ሲጠይቃችሁ ምን ልትናገሩ ነው? የት ሄዳችሁ? ቤተክርስቲያን። ምን አደረጋችሁ? ዳቦ በላን። በቃ ይሄ ነው መልሱ። የቆያችሁበት የመጣችሁበት እኮ ለሰዎች በአጭሩ ማስደመጥ ያለባችሁ እናታችን ቤታችን ቅድስት ድንግል ማርያም ቃል ኪዳን የተቀበለችበት ዕለት ስለሆነ በዚህ ምክንያት በዓሉን እናከብራለን። ሰማችሁኛው? ሁለተኛ ብዙ ኃጢአት ሰርቶ ከሰማይ ምሕረት የተሰጠውን ስምዖንን እያሰብን ለእሱ የራራ እግዚአብሔር ለእርሱ በልጇ ፊት ቆማ የለመነች እናታችን ቤታችን ቅድስት ድንግል ማርያም የምትለምንልን ልጇን እንዲራራልን እሱን እያሰብን በዓሉን እናከብራለን። ያለንን በመስጠት ጭምር የሚናቅ ስጦታ የለም። ውሃ ሊሆን ይችላል፣ ከዛም የተሻለ ሊሆን ይችላል። ግን ቢያንስ ከውሃ ያነሰ ስለሌለ ውሃ ሰጠንም ቢሆን በውሃ የእግዚአብሔር መንግሥት ለመግዛት ጭምር የመጣ ነው። ይሰማል ሲሆን የተሻለ የሚባለው እኛ የተሻለ ምንለው ሳይሆን ደግሞ ከውሃ ያነሰ ስለሌለ ውሃም ቢሆን ሰጠን በውሃ የእግዚአብሔር መንግሥት ለመዋጀት ማን እየረዳ? እናታችን ቤታችን ቅድስት ድንግል ማርያም እየረዳችን ልጇ መድኃኔ ዓለም ኢየሱስ ክርስቶስ ኃይል፣ ብርታት፣ ጥበብ፣ እውቀት እየሆነ ይህንን መንፈሳዊ ስራ ለመስራት እዚህ ተሰብስበናል። ሶስተኛ ምክንያት ለመጨመር የመጥምቀ መለኮት የቅዱስ ዮሐንስ እናት ቅድስት ኤልሳቤጥ ዛሬ መታሰቢያ በዓሏ ነው። ለዚያ ነው ሊቃውንቱ እምድንግል አስተርአይ ቃለ እግዚአብሔር ኤልሳቤጥ ኮነት አባየ እስመ ወለደት ነቢየ እያሉ ያነጻጸሩትና የዘመሩት። ከድንግል የእግዚአብሔር ቃል አካላዊ ቃል ኢየሱስ ክርስቶስ ታየ፣ ተገለጠ። ኤልሳቤጥ ነቢዩን ወልዳ ታላቅ ተባለች እያሉ በዝማሬያቸው ውስጥ ስሟን ሲጠሩት አድረዋል። ትቤላ ኤልሳቤጥ ለማርያም ሰበሰማይኩ ቃለኪ አንፈራጽ እጓል ወሰከርሴ እያሉም ይዘምራሉ ሊቃውንት በሰፊው። ስለዚህ የእናታችን የቅድስት ኤልሳቤጥን በረከት እንዲያድርብን እዚህ ተሰብስበን በዓሉን በዚህ እና በሌሎች ምክንያቶች እናከብረዋለን ማለት ነው። ሶስተኛው ምክንያት እሽተው ችግር የለም። ሁለተኛው ምክንያት አንደኛው ምክንያት በዚህ መልክ ተማምራችሁ አታውቁም። እኔ አባታችን ማውቃችሁ እንደዛ ነው እና ታዲያ ምንድን ነው እሳችን የማስተማር ስልት ከዚህ የራቀ እንደማይሆን ነው ተስፋ የማደርገው ነው። ወይስ አትጠይቀን ዝም ብለህ ብቻ
ጨርሰው ውረድ እንደማለት ነው። ለማንኛውም እነዚህ 3 ነጥቦች የያዟቸውና ለሚጠይቋችሁ ምክንያቱም ለማስረዳት ሞክሩ። አሁን ትምህርቱ ወደ ውስጣችሁ ሊገባ የሚችለው ለሌላ ሰው እንደምትናገሩ ወይም ስትጠየቁ ልትመልሱ እንደሚገባችሁ ስታውቁ ብቻ ነው። አስተውላችሁ ብትማሩ፣ አለበለዚያ ሰሙታላችሁ፣ ነጥሮ ይመለሳል። ምን ነበር ማለት ነው የሚጀምረው። እንደዛ እንዳይሆን በአግባቡ አስተውሎ ለሌሎች ጭምር ለማካፈል ላልመጡ ዛሬ እኔ ቤተ እግዚአብሔር በመሄዴ ይህን ተምሬ መጣሁ ብሎ ስንቅ ጸበል ጽድቅ ብቻ ነው የሚወሰደው ለሰው ከዕለቱ እናቶቻችን ከሐሙስ ጀምሮ ሲደክሙበት ከነበረው ብቻ አይደለም ላልመጡ ሰዎች ይወሰድላቸው። ይህም የአገልግሎቱ በረከትን እንዲደርሳቸው መደረግ መቻል አለበት። እንዲህ አይነት ልምድ እንዲኖርን ያስፈልጋል። ሁሌም ዛሬ ብቻ ሳይሆን ሁሌም በየሳምንቱ ሁልጊዜም ጉባኤ በተዘረጋ ቁጥር ማስታወሻ እየያዝን እንደኛ ተመችቷቸው እየፈለጉን ያልተሳካላቸው ሰዎችም ያን በረከት እንዲያገኝ ማድረግ ይጠበቅብናል ለማለት ነው። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ጌታችን ኢየሱስም ውሃ አጠጪኝ አላት ይላል። ይህንን ቃል መነሻ ያደረግነው በውሃ ልዩ ምሕረት ስለተደረገ ነው። ወደኋላ ተመልሰን ከኦሪት ዘፍጥረት አንድ ጥቅስ እንጥቀስ ሀሳቡን ለማጠናከር ያህል። ዛሬ ያው በተለያየ ምክንያት ከምናደርግበት የማናደርግበት ሁኔታ እየበዛ እያደገ ነው የመጣው። በአገር ቤት በተለይ ደግሞ በገጠሪቱ የሀገራችን ክፍል ያው እንደሚደረግ እናውቃለን። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 7 ጀምሮ ያለውን ቃል አነባለሁ። ዘጸአት ነው ያወጣልኝ። ወደዛ ልመለስ ይቅርታ። 18 የሚለው ብቻ ይቺ ማለት ነው። እሺ ቁጥር 3 ጀምሮ ያነባለሁ። አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ ካለ በኋላ ጥቂት ውሃ ይምጣላችሁ፣ እግራችሁም ታጠቡ፣ ከዚችም ዛፍ በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ አላቸው ይላል። በተመሳሳይ እዚሁ 19 ላይም ተመሳሳይ ቃል እናገኘቶቼ ወደ ባሪያችሁ ቤት አቅኑ፣ ከዚያም ምደሩ፣ እግራችሁን ታጠቡ፣ ነገም አላችሁ መንገዳችሁን ትሄዳላችሁ የሚል ቃል አብሮ በተመሳሳይ በአብርሃምም በሎጥም የተደረገ እናያለን። እና አሁን የፈለግኩት ነጥብ ውሃ ይምጣላችሁ እግራችሁን ታጠቡ ብሏል አብርሃም። ማን ያለው እንደዚህ? ሥላሴ ነው አይደለ? ስለዚህ ሰው በሕይወት ዘመን ውስጥ ልምምዱ መንፈሳዊ ከሆነ ጻድቅ ይሁን ኃጢአተኛ፣ ነቢይ ይሁን ሌላ፣ ማንንም ሳይመርጥ ለሁሉም እኩል የሆነ መስተንግዶ ያደርጋል። ለዚያ ነው ቅዱስ ጳውሎስ አንዳንዶች መላእክትን ሳያውቁ ተቀብለው አስተናግደዋልና እንግዳ መቀበል አትርሱ ማለት የገለጠው። አብርሃም አሻግሮ ሲመለከት ያየ 3 ሰዎችን ነው። ለእሱ መንገደኞች ሽማግሌዎች ናቸው። አብ ወልድ መንፈስ ቅዱስ ስለመሆናቸው በዚያ ቅጽበት አብርሃም ያወቀው ነገር የለም። ነገር ግን እየሮጠ ሄዶ አትለፉኝ አለ። በአንድነትም በ3 ነገር የሚናገር መጀመሪያ ባሪያህን አትለፍ ብዬ እለምናለሁ ካለ በኋላ ጥቂት ውሃ ይምጣላችሁ እግራችሁን ታጠቡ አላቸው። ስለዚያ እግራቸውን አጠበ፣ ወደ ቤት አስገባ፣ ማዕድ አቀረበ፣ ብዙ ምስጢር ተከናወነ፣ ተስፋ ተነገረው። ልጅ ባለመውለድ ምክንያት በቤት ውስጥ ሐዘን ነበር። በተለይ ሳራ በጣም ታዘን ነበር። ልደተ ይስሐቅን ነግሮ የዛሬ ዓመት እንደ ዛሬ ወደ ቤት እመጣለሁ ብሎ አብስሮት ነው እግዚአብሔር ሄደው። አብርሃም ለዚህ ክብር ለዚህ በረከት እንዴት በቃ ስንል ቀላል ከሚባለው ከውሃ ጀምሮ
ያለውን ስላቀረበ። ስለዚህ ውሃ ዋጋ አለው። እየሰማችሁ ነው። አይናቅም። ድህነታችንን መሰረቱን የሚጥለው ምን ላይ ነው? ውሃ ያለ ያመነ የተጠመቀ ይድናል አይደል? ከውሃ ጋር የተለየ ቁርኝት አለን ማለት ነው። በሰውነታችንም ውስጥ የውሃ ባህሪ ያለ እንደምታውቁት ነፋስ አለ፣ እሳት አለ፣ ውሃ አለ። ከዛ ምን ጋር ነፋስ አለ፣ እሳት አለ፣ ውሃ አለ። ምን ጋር አፈር። እኛ ላይ አፈር አለ። አፈር እኛ ላይ አራቁት። እንግዲያው ግን እንደዚህ አፈር እኛ ላይ አለ። ሲጀመር በዋናነት ከምን ተሰራና? አዎ እግዚአብሔር አምላክም ሰውን ከምን አበጀው ነው የሚለው? ከምድር አፈር አበጀው። አዳም ሆይ መሬት ነህና፣ አዎ ተያይዘን እዛው ነው የምንገባው። በሞት ጊዜም ነፋስ ወደ ነፋስ፣ እሳት ወደ እሳት፣ ውሃ ወደ ውሃ ሲሄድ ባለበት የሚቀር መሬታዊ ባህሪ ነው። ሁሉም ይበታተናል፣ ነፍስ ከስጋ ስትለይ ማለት ነው። ስለዚህ ውሃ በሕይወታችን ትልቅ ድርሻ አለው። አይደለም ከምስጢረ ጥምቀት ጋር ተያይዞ ከምስጢረ ቁርባን ጋር ተያይዞ እንኳን ውሃ አብሮ አለ። ምን ጸበል ምን ነው መጨረሻ ላይ አብዛኛው ሰው ያው ቆራቢ ባይሆንም ማለት ነው ተመልካች የቤት ተመልካች ቢሆንም ግን መጨረሻ ላይ እየተጋፋችሁ ምን ጠጣላችሁ? ስለዚህ ውሃ በእኛ ሕይወት ውስጥ ትልቅ ስፍራ አለው። ውሃ ይምጣላችሁ ቀላል ቃል አይደለም። እንደው አቧራ ከእግር ላይ ለማራገፍ ብቻ አይደለም፣ እረፍትም ይሰጣል። እግርን ውሃ ሲነካ የደከመ ሰውነታችሁ በስራ የዛለ ባለቆቻችሁ ጭቅጭቅ የናወዘ አይምሯችሁ አካላችሁ እረፍት አግኝቶ አዲስ የሚሆን ምስታረጉ ነው። ከእንቅልፍ ቀጥሎ እንቅልፍን ያህል እንኳ ላይሆን ይችላል፣ ግን ከእንቅልፍና ከሻወር የትኛው ይበልጣል? ናረለ በስታችሁ ተግባራዊ ማረጋገጫ ሲገኝ እንደዚህ ደስ ይላል እና ብዙ ጥቅም አለው ውሃ። ለዛ ነው ጌታችን ውሃ አጠጪኝ ብሎ ከቀላል የጀመረው። እሱ እኮ ሊሰጣት ነው መጀመሪያ ኮከሉ፣ ግን እሷ ከምታውቀው እሷ ከሚገባት አካባቢውን ከሚመጥነው ሀሳብ ተነስቶ ጥያቄውን አቀረበላት። አለባበሱ፣ አነጋገሩ ከእሷ ባህል ወጣ ያለ ነው። አንተ አይሁዳዊ ስትሆን እኔ ሳምራዊት ስሆን እንዴት ውሃ አጠጪኝ ትለኛለህ ብላ የራሷን የመንደር ሀሳብ ማንሳት ጀመረች። እሱ ምን አላት? የሚለምንሽ ወይም ውሃ አጠጪኝ የሚልሽ ማን እንደሆነና እሱ ምን እንደሚሰጥሽ ብታውቂ መለመንሽን ትተሽ አንቺ እሱን ተለምኚው ነበር አላት። ስለዚህ እኛ ፊት ለፊታችን የምናገኛቸው ሰዎች በሙሉ ሰዎች ብቻ ላይሆኑ ይችላሉ። መላእክት ሊሆኑ ይችላሉ። ደጋግ አባቶች፣ ነቢያት፣ ሐዋርያት፣ ቅዱሳን ሊሆኑ ይችላሉ። ግሁሳን አበው፣ ስውራን አበው ሊሆኑ ይችላሉ። ራሱ ባለቤቱ ሊሆን ይችላል። ማስረጃ ማቴዎስ ወንጌል ምዕራፍ 25 ላይ ብራብ ያበላችሁን፣ ብጠማ ያጠጣችሁን፣ ብታረዝ ያለበሳችሁ እያለ ምስጋናውን ሲያንጎደጉድላቸው ጌታ ሆይ አሉ። ይህን ሁሉ ምስጋና የምትሰጠን መቼ ተርበህ አብልተንህ፣ መቼ ተጠምተህ አጠጥተንህ፣ መቼ ታርዘህ አልብሰንህ ነው ይህን ሁሉ የምታመሰግነን ሲሉት ታናሽ ነው ብላችሁ ሳትንቁ በእኔ ከሚያምኑት ለአንዱ ያደረጋችሁት በሙሉ ለእኔ የተደረገ ነው። በአንጻሩ መቼ ነው ያደረግልህ? መቼ መታየንና ነው የከለከልህ? አሉ ደግሞ
ከእናንተ መካከል አንዱን መከልከላችሁ እኔንም መከልከላችሁ ነው ብሎ ያረጋገጠ። ስለዚህ ነዳይ መስሎ ፊታችን የሚቆመው በራችን ላይ የሚቆመው ደጃችን የሚያንኳኳው ስልክ ደውሎ ብሶትን የሚያናግረን ሲያገኘንም እንደው ያለውን ሀሳብ ሊያካፍለን የሚሞክረው ሰው በትክክል እንደኛ ብሶተኛ የሆነ ብቻ ላይሆን ይችላል። እግዚአብሔር ባወቀ እንድንማርበት እኔም እኮ እንዲህ ልሆን እችላለሁ ብለን ራሳችን እንድናይበት ጭምር እግዚአብሔር ራሱ ባወቀ መንገድ ሊያደርገው ይችላል። አሁንም የዘፍጥረቱ ጥቅሳችን የሚያሳየው እሱን ስለሆነ ሁለቱም 18 ላይ ያለው 19 ላይ ያለው ተመሳሳይ ነው። አብርሃምም ሥላሴ መሆናቸውን አላወቀ፣ ሎጥም መላእክት መሆናቸውን አላወቀ። ግን ሁልጊዜም ማዕዳቸውን እንግዳ አይለየውም ነበር። እንግዳ አይተው አልፈው ዝም ብለው ወደ ቤታቸው አይገቡም ነበር። ስለዚህም አብርሃምን ሥላሴን ወደ ቤቱ ይዞ ገባ፣ ሎጥን መላእክትን ወደ ቤቱ ይዞ ገባ። እንዴት ደስ ይላል! ዛሬም እኛ በቤቱ ተገኝተናልና መጀመሪያ በስጋነት በደምነት እሱን ተቀብለናል። ስለዚህ ብቻችን አንገባም ማለት ነው። ከቃል ኪዳን አንጻር ደግሞ ለእናቱ የገባውን ቃል ኪዳን የማይከዳ አምላክ ነውና ከገባም በኋላ የማይጸጸት አምላክ ነውና የእመቤታችን የቅድስት ድንግል ማርያምንም ቃል ኪዳን ይዘን በደስታ ወደ ቤታችን እንገባለን ማለት ነው። በሶስተኛ የደከመ ሁኔታ ቢኖረን ደግሞ ለንስሐ እጆቻችን ስንዘረጋ፣ አንደበታችን ስንከፍት፣ ዓይኖቻችን ስንገልጥ እግዚአብሔርን የምሕረት እጁን ዘርግቶ በደስታ ይቀበለናል። ስለዚህም ሁሉን ነገር ከማድረግ ወደኋላ ማለት የለብንም ማለት ነው። የተነበበውን ወንጌል መሰረት አድርገን በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ያጠጣ ዋጋው አይጠፋበትም ያለ አምላካችን የቀደመ ግብር መልካም የነበረ ኋላ ግን ሰይጣን የአብርሃምን ታሪክ ተርኮ የማይገባ ስራ አሰርቶ ወደ አልሆነ መንገድ የሄደ ቅም በምትባል ሀገር ይኖር የነበረ ስሙ ስምዖን የሚባል አንድ ሰው ነበር። ብዙ ኃጢአት ሰራ። በስተመጨረሻ ራሱን መጥራት ጀመረ። አንድ ዋሻ ገብቼ እሞታለሁ ብሎ ወሰነ። እየሄደ እያለ ከላይ እስከታች በቁስል የተመታ አንድ ሰው አገኘ። ርቦት ድካም ተሰምቶት ስለነበረ ረሃቡን ለማስታገስ ወደዚያ ሰው ሄደ። አየው፣ እንኳን ለመብላት ለማየት ቀፈፈው፣ ተጸየፈው። ከዛ ሲመለስ ስምዖን ውሃ እንደያዘ ሲያውቅ ያ ድሃ ሰው እባክህ ከያዝከው ውሃ አጠጣኝ ያለው ስመ እግዚአብሔር ጠርቶ ማለት ነው። ብዙም ሕሊናው አልደነገጠለትም። የእናታችን የእመቤታችን የቅድስት ድንግል ማርያም ስም ሲጠራበት ግን ቆም ማለት። አሁን ምዕመናን ልታስተውሉ የሚያስፈልገው ነጥብ አንዳንዴ የጌታ ስም ሲጠራ ምንም አላሉም፣ የእመቤታችን ስም ሲጠራ ግን እንዲህ አሉ ተብሎ ሲነገር የጌታ ስም የቀለለ የማርያም ስም በተለየ መንገድ የከበረ መስሎ ይታያል አይደለ? ሀሳቡ እሱ አይደለም። ሰው በቅርብ ከሚለው ሲጀምር ትክክል ያስኬዳል። ከላይ ከመጀመር ዝቅ ብሎ መጀመር ብልህነት ነው። በእመቤታችን ስም የደነገጠ ሰው ኋላ በራሱ ይደነግጣል። መጨረሻው እሱ ነው። እሷ ወደ ማን ስለምትወስድ ወደ እሱ ነው የምትወስደው። እሰይ እንኳን ልቤን ጠልተህ እኔን ወደድክ የምትላለችን እሷ ሴታታችን ነግራ አርማ ነው ወደ ልጇ ይዛን የምትሄደው። የበለጠ በእሷ በኩል ያለን መደገፍ ለማሳየት ከኛ ወገን መሆኗን አስረግጦ ለመናገር እንጂ የእሱን ስም አቅልሎ የእሷን ስም አክብሮ ለመናገር አይደለም ፈጽሞ። እሷ በእኛ ዘንድ የምትከብር የሆነችው በእሱ ስለሆነ ያከብራት እሱ ነው። በዚህ መሰረት ልቡ ደነገጠ። እስኩ ድግም ባለዛት ይቃሉ አላ ሰው ድግም አልሲ ደስ ይላል። ስሟ ጣፋጭ እናታችን ቅድስት ማርያም
ያ አለኝ ነው ራሱ ከሁለት ጥምር ቃል የወጣ በምድር ካሉ የምግብ አይነቶች በጣዕም ማር የሚተካከለው የለም። ሰው መጥገቡን ለመግለጽ ማር እንኳን ማለት ጠግቤያለሁ ማለት ነው። ስለዚህ የመባሪት ሁሉ አክሊል ነው ማር በምድር ማለት ነው። ያ የሚባለው ዛፍ ነው በገነት መዓዛው ከሁሉም የተለየ ነው። ስለዚህ በምድር በሰማይ እመቤታችንን ከፍጥረታት ወገን የሚተካከል ስለሌለ ማርያም ብለው ስም አውጥተውላታል። ጥዕምተ ስም ማለት ነው። በዚያው አንጻር ደግሞ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውር አለ ለሚጠራው ሁል ጊዜ ጣፋጭ የሆነ የማይምር የማይሰለች ስም እያል የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስም እንጠራለን። ይህንን ስም ደግሞ በምድር ላይ እንዲጠራበት የሰየመችለት ማን ናት? እናታችን እመቤታችን ቅድስት ድንግል ማርያም አለች። ስሙን ኢየሱስ ትይዋለሽ አላት መልአኩ። እውነት ነው። ኢየሱስ ማለት መድኃኒት ነው። ለዚህ ለታመመው ዓለም መድኃኒት ያስፈልገዋል ስትል ልጇን ኢየሱስ ብላ ስም አወጣችለት። ስሙ የተመሰገነ ይሁን። የእመቤታችን በረከት በሁላችን ላይ ይደርብን። ስለዚህ በእመቤታችን ስም ቀዝቃዛ ጽዋ ውሃ ማጠጣት ዋጋ እንዳለው በደቀ መዛሙርቱ ስም ቀዝቃዛ ጽዋ ውሃ ማጠጣት ዋጋ እንዳለው ስለሚያውቅ ምክንያት የምትሆነውን የእመቤታችንን ስም ደግሞ እንዲጠራለት አዘዘው። ደግሞ ጠራለት። ስለሷ ብዬ ሰጥቻለሁ አለው። ይጥቀመው አይጥቀመው ሌላ ጉዳይ ነው። ጉንዳን አቅም አንሶት ነው እንጂ አቅም ቢኖረው ኖሮ መናከሱ ለመግደል ነው፣ ለምን ማለት ነው። ግን ከዚያ በላይ አቅም ስለሌለው ነክሶን ብቻ ትንሽ ተሰምቶ ምን ልክስ ብለን አሰልጣል ነው። እሱ ግን በልቡ እንደሚያደርግ በእኛ ላይ የፈለገውን እርምጃ ወስዷል። ስለዚህ ተቀባዩ በቂነት ያገኝ አያገኝ ሌላ ጉዳይ ነው። ሰጪው ግን ከልቡ በዚህ ድርጊት ድነት ይገኛል። የእግዚአብሔርን የምሕረት ደጅ ማስከፈት ይቻላል። በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ያጠጣ ዋጋው አይጠፋበትም ብሏል። እሱም ጉድጓድ አጠገብ ሄዶ ውሃ አጠጪ ብሎ ለምኗል። ውሃ ጥቅም እንዳለው፣ ውሃ የበረከት ምንጭ እንደሆነ፣ ውሃ የምሕረት ምንጭ እንደሆነ እሱም አስተምሮበታል። መጀመሪያ እዛ በተግባር አደረገ። እዚህ የደቀ መዛሙርቱ በቃል አስተማረ። እኔም ጌታ የተናገረው ቃል አደርገዋለሁ አለ። አደረገው። ያቺ በመዝገብ ተጻፈች። ከዚያ አረፈ። ወደ ሲኦል ይጣል ተብሎ ፍርድ ሲወሰድ እመቤታችን መጣች። ስምሽን የጠራ መታሰቢያሽን ያደረገ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ያጠጣ ዋጋው አይጠፋበትም ብለህ አስተምረህ አልነበረም ወይ? በወንጌል ተጽፎ ይነበብ ይተረጎም የለም ወይ? በእኔ በእናትህ ስም በድንግል ማርያም ስም ቀዝቃዛ ጽዋ ውሃ እኮ አጠጥተዋል ልጄ ማርልኝ ያለችው። ኃጢአቱ ደግሞ ብዙ ነው አለ። እምኔው ይመዘን ተባለ፣ ተመዘነ። ያችን ጥርኝ ውሃ መዝና በላዔሰብ በእናታችን በቅድስት ድንግል ማርያም አማላጅነት በእግዚአብሔር ቸርነት ወደ ሕይወት መሸጋገር ቻለ። የእግዚአብሔር ምሕረት ለሁላችን በዝቶ ይደረግልን። እናታችን እመቤታችን ቅድስት ድንግል ማርያም ለሁላችንም ጥላ ከለላ ዋስ ጠበቃ ሆና ትቁምልን። እመቤታችን አማለደች ስንል ልጇ ድርሻ የለውም ምንም አላደረገም እያል እንዳልሆነ መቼም ያው የሚገባችሁ ይገባችኋል አይደል? የመንደወሪ እናትሰው እኛ ይህ ሰው በእመቤታችን ምልጃ ዳነ ስንል የእመቤታችን ምልጃ ያጸደቀው ያረጋገጠው ማን ነው? አይደለ? አይ አይሆንም፣ ይሄ አይደለም ቢል ይችላል አይችልም? ይችላል። ግን ደግሞ ምን ናት እሷ? እናቱ ናት። እና ዛይሰመ ላዕሌሁ ወእሙ ቃሉ ራሱ በእናቱ ላይ በአባቱ ላይ ክፉ ቃል የተናገረ ወይም እናቱን የማያከብር አባቱን የማያከብር ምን ይሁን ብሏል?
የተረገመ ይሆናል አይደል? ስለዚህ እሱ እናቱን የማያከብር አለ። እሷ ነው የማይሆን ልመና የምትለምን አይደለች። በዓሉን በዚህ መንገድ እናከብረዋለን። እንግዲያው ለሀገራችን ውሃ እናቅርብላት። የሰማችሁ ነው። በሀገራችን ውሃ የሚፈልጉ ብዙ ወገኖች አሉ። ውሃ ብዙ ትርጉም አለው እንዳልኳችሁ። የተራቡ አሉ፣ የተጠሙ አሉ፣ የታመሙ አሉ፣ የተቸገሩ አሉ። ብዙ ነገር በምድራችን ላይ እየሆነ ያለው ለእኛ ብቻ ሳይሆን ለእነሱም ሁሉ እንድደርስላቸው እንደ ቤተክርስቲያንም እዚህ ቤተክርስቲያን ውስጥ ለቤተክርስቲያን አገልግሎት የሚያስፈልጉ በርካታ ነገሮች ሊኖሩ ይችላሉ። እንደየአቅማችን እየተሳተፍን ደብራችን እያጠናከር አገልግሎታችን እያሰፋን በሀገራችን እየሆነ ያለው ችግር ደግሞ የየድርሻችን እየተወጣ በዓሉን እንድናከብር የሚመጣውን ጾም በፍቅር ጀምረን በፍቅር ፈጽመን ለትንሣኤው እንድንደርስ የአምላካችን ፈቃዱ ይሆንልን። ይቆየን።